አምላኬ መቅደስን እወድዋለሁ በውስጡ ለመኖር ናፍቃለሁ ሰላም እንድሆን በቤት በደጅ ወደ ማደሪያ ልምጣ ማልጄ ወደ ማደሪያ ልምጣ ማልጄ እንድሰለጥን በመላእክት ዜማ የሕይወትን ቃል ከአፍህ ልስማ እንዲቀል ሸክሜ ከትከሻዬ ወደ ዙፋን ልቅረብ ጌታዬ መልካም በሚሏት በመቅደስ ሳመልክህ ልኖር ስማስንህ አምላኬ መቅደስን እወድዋለሁ በውስጡ ለመኖር ናፍቃለሁ ሰላም እንድሆን በቤት በደጄ ወደ ማደሪያ ልምጣ ማልጄ ወደ ማደሪያ ልምጣ ማልጄ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ እግዚአብሔር ሆይ የጌቶች ሁሉ ጌታ የነገስታት ንጉሥ የሥጋም የነፍስ ፈጣሪ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። እመቤታችን ወላዲተ አምላክ እመ ብዙኃን እመ ብርሃን የሰላም እመቤት የፍቅር እናት የአዶናይ እናት የባለወልድ እናት የሰማዕታት የሐዋርያት እናት የደጎች እናት የብዙኃን እናት ቤዛዊተ ዓለም ሳይፈልጉሽ የምትፈልጊ የፍቅር እናት ሰላም ላንቺ ይሁን። የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል የእውቀት ባለቤት ስንፍናን የምታወግዝ ቅዱስ ሩፋኤል የጦቢትን ዓይን ያበራ ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ አፈኒን ቅዱስ ሳቁኤል ሰባቱ ሊቀ መላእክት ዓለምን የቀደስክ ቅዱስ ኡራኤል 99ኙ ነገደ መላእክት ቅዱሳን አባቶቼ አቡነ ተክለ ሃይማኖት አቡነ አረጋይ አቡነ ሀብተ ማርያም አባ ሳሙኤል አባ ኪሮስ ሰማዕታት ሐዋርያት ነቢያት እንደየክብራችሁ የሰማዕት አለቃ የሆነው ሰማዕቱ ቅዱስ ጊዮርጊስ ቅዱስ እስጢፋኖስ ክርስቶስ ሳምራ ቅድስት ኢየሉጣን ዕጣኑ ቄርቆስ ቅዱስ እስጢፋኖስ ክብር ለሚገባቸው ሁሉ ክብር ስጡ ላለ የመጥምቁ ዮሐንስ አምላክ የመቅደላዊት ማርያም አምላክ የአልዓዛር አምላክ እግዚአብሔር የወደዳቸውና ያከበራቸው እሱ በፍቅሩና በበረከቱ የጎበኛቸው በምህረቱ ያጠባቸው ክብር ለሚገባቸው ክብር ስጡ ላለ ሁሉ ክብር ለነሱ ይሁን። እግዚአብሔር አምላክ ስሙ የተመሰገነ ይሁን።
ዛሬ ግንቦት 7 2010 ነው። ከዚህ በፊት ቃል እንደገባሁት የዛሬ 3 ወር ገደማ ግንቦት 7 ላይ በውጭ ዓለም ለሚኖሩት ኢትዮጵያውያን አስተላልፊ የተባልኩትን መልእክት ለኔ ከኔ የሚመጣው ሶስተኛ መልእክት ማለት ነው። የመጨረሻዬ መልእክት ማለት ነው። ስለ ስደተኛ ወደ ሀገራችሁ ግቡ የሚለው መልእክት ለሶስተኛ ጊዜ ከኔ ከህተ ማርያም ሲተላለፍ ማለት ነው። ይሄ መልእክት ደግሞ ምናልባት ለእያንዳንዳችን የተለያየ አመለካከት ይኖረዋል፣ የተለያየ አስተሳሰብ ይኖረዋል። ይህን የሚፈታ እግዚአብሔር አእምሯችን፣ ልባችንንም መንገዳችንን ሁሉ የሚከፍት እግዚአብሔር ነውና እሱ እግዚአብሔር ለእያንዳንዳችን በሚገባን መልክና ህይወታችንን እንዴት እንደምናቃና መስመራችን እንዴት እንደምናስተካክል እግዚአብሔር አምላክ ይርዳን። ዛሬ ስላሴዎች ናቸው። እመቤታችን ስላሴ መከበር እንዳለበት በስላሴ ቀን ስላሴ ቀኑ ልክ እንደ ሰንበት ነው የምትለው። ትልቅ ቀን ነው። ትልቅ ክብር ያለው ቀን ነው። ስራ የማይሰራበትን በዛ ቀን ብዙ ጊዜ በመንፈሳዊ ህይወት በገዳም ላሉት አባቶች እናቶች ትልቅ በዓል ነው። እኔም ከነገረችን ጊዜ ጀምሮ እንዳቅሜ ያችን ቀን አስባታለሁ። ዋናው ትልቁ ጉዳይ የክርስትና ህይወት ምን ያህል እኛ ክርስቲያኖች እየተረዳን ከዚህ በፊትም በሐዋርያትም በነቢያትም በተለያየ መንገድ በአባቶችም በእናቶችም በተለያየ መልእክት እግዚአብሔር ህዝብን ያናግራል። ምን ያህሎቻችንን በመንፈስ ቅዱስ በጸሎት እየተመራን ያንን መልእክት የምንፈታው? ለዚህ ደግሞ የእግዚአብሔርን ህግና ስርዓትን መጠበቅ ያስፈልጋል። እንዲፈታልን ነገሮች እኛ እንደምንፈልጋቸው ሳይሆን እግዚአብሔር ሊያስረዳን በሚፈልገው መንገድ እንድንረዳ ያስፈልጋል። አንድ ጊዜ መምህር ግርማ ይሄንን ብለው ነበር፣ አስታውሳለሁ። ቆይቷል። አንተ በምታይበት አይን እንዳይ እርዳኝ፣ ፈጣሪን ማለት ነው። አንተ በምታይበት አይን እንዳይ እርዳኝ የሚለው ቃል እጅግ ደንቆኝ ይሄን ቃል አልለውም ብዬ ብዙ ጊዜ ይዣት ነበረ። ምክንያቱም ይህ ቃል ላመነበት ማለት ነው። ይሄን ቃል አልኩ እኮ ማለት እግዚአብሔር በሚያይበት አይን ላይ ነው ማለት ነው። የእግዚአብሔር አይኖች ደግሞ ጥልቅ ናቸው፣ በርህራሄ የተሞሉ ናቸው፣ ሰፊ ናቸው፣ በጥበብ የተሞሉ ናቸው። ፈጽሞ ክፋት የለውም መንገዱ። በየዋህነት የተሞላ አይን ነው እና እግዚአብሔር አምላኬ ሆይ አንተ በምታይበት አይን እንዳይ እርዳኝ የሚለውን ቃል ለማለት ይገባኛል ወይ ብዬ ጠይቄያለሁ። ያንን ስንል ያንንም ቃል ለማለት መዘጋጀት አለብን። ምክንያቱም ያ እኛ ያደፈው አይናችን የውስጥ ብርሃናችን ማለት ነው ያ ተነስቶ እሱ በሚያይበት አይን ለማየት እጅግ ረቂቅ ነው እና ያን ካልኩኝ ያችን ቃል እንደ እግዚአብሔር ፍቃድ አልኳትና እውነትም ጥልቅ ናት። የእግዚአብሔር ርህራሄ በእርግጥ ወሰን የለውም። ትዕግስቱ፣ አምላክነቱ፣ ፍቅሩ እጅግ የበዛና የረቀቀ ነው። አንተ በምታይበት አይን እንዳይ እርዳኝ። ለሰው ልጆች ሁሉ ያለን አመለካከት ሁሉ ይቀየራል ማለት ነው። ሰው ልጅ የተጣመመ ሲያስብ፣ እኛ ግን አይናችን በእግዚአብሔር አይንን እሱ በሚያይበት አይን እንድናይ ጠይቀን ስለሆነ አስተያየታችን መለየት አለበት ማለት ነው። ውስጥ ነው የምንገባው ማለት ነው እና ይቺ ቃል እጅግ ረቂቅ ናት እና ስደተኛ ወደ ሀገራችሁ ግቡ ሲባል ብዙዎች ምን ይዤ ነው የምገባው? ምን አለኝ? የሀገሩ ሁኔታ ያስገባኛል ወይ? እንዴት እሆናለሁ? እዛ የተመቻቸ ኑሮ ኖሬ እንዴት
ገቢ ምንድነው? ወጪ ምንድነው? ልጆችን የታስተምራለሁ የሚለው ነገር አለ። አሁንም እግዚአብሔር አንተ በምታይበት አይን እንዳይርዳኝ ብላችሁ በሉ። ሰው ሀገር ስንሄድ እኮ ብዙዎቻችን አክስት ወይ አጎት ወይ እናት አባት አስቀምጠን አይደለም ይሄድ ነው። ሰው ሀገር ስንሄድ ዶብ ነው ያልነው። በባህርም አቋርጠን በአውሮፕላን አቋርጠን በመኪናም በምኑም እያቋረጥን ብቻ ገብተናል። ወደ ሀገር ለመግባት ግን ብዙ ህዝብ ተይዟል። ወላዲተ አምላክ እንዳለችው ደግሞ 85% ልብ ብላችሁ አድምጡ። 85% ወንዶች ኢትዮጵያውያን ወንዶች 85% እድላቸው የለም። እድል ማለት እግዚአብሔር የሰጠን ማለት ነው። እግዚአብሔር እዚህ ምድር ላይ ስንመጣ ያዘጋጀልን ማለት ነው። ያ በእኛ እጅ አይደለም። ለምን የለም? ክርስቲያን ዛሬ በጸሎት አይራመድም። በራሳችን በትምህርት በእውቀት ብለን የምንጓዛቸው መንገዶች እጅግ የሰፉ ናቸው። ዛሬ በውጭ ዓለም ስንሄድ የቱ ትምህርት ይሻለኛል፣ የቱ ትምህርት ያበላኛል፣ ገንዘብ ቶሎ አስገኝቶኝ ቤተሰቦችን ህይወት የትኛው ይቀይራል ብለን በጣም ብዙ እናወጣለን እናወርዳለን፣ ብዙ እንለፋለን። ከዚህ ከ85% መሃል ግን የተወሰኑት እድላቸው መሄዱን ሲያውቁ እድላቸው እንደተሰረቀ ሲያውቁ እነሱ ደግሞ የተወሰኑት ማለት ነው ከዚህ ከ85ቱ ምን ያደርጋሉ? እንደተወሰደባቸው ሲያውቁ እነሱም ጠንቋይ ቤት ሄደው ምትሃተኛ ቤት ሄደው እድል ከሌላ እንዴት ጎትተው እንደሚያመጡ ካልኩሌት ያደርጋሉ። ያን ያላቸው ኢትዮጵያ ላይ ብዙ አሉ፣ በውጭ ዓለምም አሉ። የሰው እድል አስነጥቀው ከሀገር ወጥተው ያለፈላቸው ይመስላሉ። ግን የውስጥ ሰላም የለም፣ የውስጥ ብርሃንም የላቸውም። የውጭ ኑሮ ብዙም አያረካቸውም። ወጣ ገባ እንደ ኢትዮጵያ፣ አንዴ አሜሪካን፣ አንዴ እንግሊዝ፣ አንዴ ፈረንሳይ፣ አንዴ ጀርመን እያሉ አንዴ ዱባይ እያሉ ይመላለሳሉ። የሰው እድል ወስደው የውስጥ ሰላም የላቸውም። እና የሚያሳዝነው እነዚህ 85% የሰው እድላቸው በሰው እጅ ተይዞ እነሱ የሚንከራተቱ አሉ። የሰው እድል መውሰድ ደግሞ በእግዚአብሔር ፊት ያስጠይቃል። እድላችሁ የተወሰደባችሁ እድሌን ፈጣሪ መልስልኝ አይባልም። እድሌን ፈጣሪ ባንተ እጅ አስገባው ነው የሚባለው። በፈጣሪ እጅ ማለት ነው። ምክንያቱም እድላችሁ በእጃችሁ አይደለም። ለምንድን ነው እድላችን የተነጠቀው? እግዚአብሔርን ካድን፣ የእግዚአብሔርን መንገድ ሳትን። በሰይጣን ያሉት ደግሞ ሰይጣኑን ተገዝተውለት ለሰይጣኑ የሚፈለገውን ነገር እያሟሉ ዘንዶ እየቀለቡ ባለ ሀብት የሆኑ አሉ። አንዳንድ ጊዜ አንዳንድ ቤት ውስጥ እንደውም በጣም ሀብታም የሆኑና በዛ መሀል አንድ ልጅ በሽተኛ ትኖራለች ወይ ወንድ ልጅ በሽተኛ ይኖራል። ብዙ ጊዜ እንደዚህ አይነት ነገር ልጃቸውን እየገበሩ ለሰይጣኑ ሰጥተውት እሷን ወይም እሱን እንደ ሚስት ወይ እንደ ባል አድርጎ ይዝና ለአባት ወይም ለእናት ሀብት ያወርሳል። ያቺ ሴት ወይ ያቺ ወንድ እንዳያገባ ህይወቱ ተቆላልፎ በዊልቸር ላይ ተቀምጦ ይላል ወይ እሷም አልጋ ላይ ተሳስራ ተቀምጣ ይሆናል። በብዙ መልኩ ነው ዛሬ ኢትዮጵያ ውስጥ ሀብት ተካፍቶ የሚታየው። ሁላችንም እግዚአብሔር ክደናል። እናውቃለን እንላለን እንጂ አናውቅም። ስለዚህ ወደ አገራችሁ ግቡ የሚለው መልእክት ከዚህ ጋር አገናኘው። ሰው ልጅ እድሉን ስላጣ ነው የተሻለ ህይወት አገኛለሁ እያለ የሚሰደደው። ወይም ደግሞ አገሩ ላይ ሰላም ስለሌለ እዛ አሁን እውነት እንደው በውጭ ዓለም ሰላም አለ? ሰላም አለ ማለት ይሄ መሳሪያ ይዞ መዋጋት መደባደብን አይደለም ማወራው። የውስጥ ሰላም የለም። እንደው አመት በዓለም ሲደርስ ቢሆን
እንደው የራሳችን በዓል ወይም የቤተሰብ የምናስታውሰው አንዳንድ ነገሮች ሲመጡብን በጭንቅላታችን የውስጥ ሰላም የለንም። አንዳንዶቻችን ደግሞ ኢትዮጵያዊነታችን ረስተን እንደ ነጮች ለመሆን የምንቃጣም አለን። እንደ ሆሊውድ ስታርም ለመሆን ፌመሶችን መስሎ ለመታየት አለባበሳችን ሁሉ ተቀይሮ ያንን ትተን ለመግባት ብዙ እንቸገራለን። አንዳንዶቻችን ደግሞ በዚሁ በ666ቱ ህይወት ውስጥ ስላለን ያንን ለተላቆ ለመምጣት ችግር ሆነ። ግን አንድና አንድ መልሱ ይሄ ነው። ኢትዮጵያ የመጨረሻዋ ሀገር ዓለም ቢጠፋ የማትጠፋ ይችን ምድር ነች። ስለ ማይክሮቺፕ ከዚህ በፊት ተናግሬያለሁ። በየዓለሙ ይሄ ነገር ይሰራጫል፣ ይበተናል። ይችን ማይክሮቺፕ አድርጋችሁ ፈቃደኛ ሆናችሁ አድርጋችሁ ወደ ምድር ኢትዮጵያ ልግባ ብትሉ ወላዲተ አምላክ ይሄን ብላለች፣ አይፈቀድም። ያንን ነገር ሰውነታችሁ ላይ አካላችሁ ላይ አስቀብራችሁ እንግባ ወደ ምድር ኢትዮጵያ ማለት አይፈቀድም። በአሁን ሰዓት በተለያየ መንገድ ህዝቡን ለማሳት ህዝቡን ከእግዚአብሔር ፍቅር ስር ለማውጣት ከመቤታችን ምልጃ ውስጥ ለማውጣት ብዙ አይነት ሴራ እየተደረገ ነው። ስለዚህ መብርሃን ልጆቼን ልሰብስብ የሚያስተውልና የሚያደምጠኝ ወደ ሀገሩ ይገባል ነው ያለችው። ሀገሬ ገብቼ ምን ሆናለሁ? እግዚአብሔር አንተ ለኔ ያዘጋጀህልኝን ብላችሁ በሉት። አንተ ለትዳሬም ለልጆቼም ያዘጋጀህልን ምንድነው ብላችሁ ጠይቁ ተብለናል። ይሄንን ነገር ደግሞ ዝም ብሎ ተነስቶ መምጣት ሳይሆን ፍቃድ እግዚአብሔር ማግኘት ያስፈልጋል። አምላኬ ሆይ ገብቼ ሀገሬ ላይ እንዳላማርርህ በሉት። ለኔ ምን ተዘጋጅቶልኛል የእስራኤል አምላክ በሉት። መልስ ይሰጣል። ጸሎት ግን ያስፈልጋል፣ ስግደት ያስፈልጋል፣ ንስሐ ያስፈልጋል። ዝም ብሎ እንደው ዝም ብሎ የፈለጉትን ብቻ መጠየቅ ሳይሆን ከእግዚአብሔር ጋር ራስን ዝቅ አድርጎ ራስን ማዋረድ ማለት ነው። እኔ ባለ ሀብት ነኝ፣ ይሄን ሀብት ይዤ እንዴት እገባለሁ? እኔ ልጆቼን እንደዚህ አሜሪካን ስኩል፣ ጀርመን ስኩል፣ ፈረንሳይ ስኩል ነው ማስተማር የምፈልገው፣ እንዴት ዝቅ አድርጌ አስተምራለሁ? ያ መርህ ካላችሁ በጭንቅላታችሁ መንበርከክ የምትችሉ አይመስለኝም። መንበርከክ ማለት ደግሞ ልብ መሰበር ማለት ነው አንደኛ። ሁለተኛ እግር መታጠፍ ነው። የልብና የአእምሮ መሰበር ከሌለ ጉልበታችሁ ተሰብሮ ብትንበረከኩ ትርጉም የላችሁም። አይ እናቴ አሻሽላታለሁ ብዬ እኔ ምንም ነገር ሳልይዝ መቼም አይሞላም። አሁን ደግሞ የውጭው ዓለም እየባሰ እንጂ እየተሻሻለ አይመጣም ያለችው። ይሄ ለሶስተኛ ጊዜ በመላው ዓለም ያላችሁ ኢትዮጵያውያን ስል ኤርትራንም ህዝቦቼ ናቸው ያለች። ምሪን በሏት። የአማኑኤል እናት ምሪን በሏት። እመቤታችንም እኮ ስደት ዓለምን ይዛ አይታለች። ስደቷን ጨርሳ ግን ወደ ሀገሯ እንድትገባ ምልክት ተሰጥቷል። በምልክቷ በመንፈስ ቅዱስ በመላእክት አጅባ ገብታለች። ስደት ያለን ህዝብ ልንማር ይገባል። በስደት ህይወት ውስጥ የብዙዎቻችሁ እድል በውጭ ዓለም አይደለም ያለው፣ ሀገራችሁ ላይ ነው ያለው። ማየት ያልቻልንበት ግን ምንድነው? ለእግዚአብሔር የምንሰበርበት ሰዓት ስለሌለ ነው። ለጸሎት ጊዜ ስለሌለን ነው። ለእግዚአብሔር ፍቅር ጊዜ ስለሌለን ነው። ቤተክርስቲያን ገብተን የምናስቀድስ ስንቶቻችን ነን? አሁን በውጭ ዓለም 2-3 ስራ እየሰራችሁ ጊዜ የለንም ብላችሁ የምትሉ እንደዚህ አይነት ሰዎች እንዴት ወደ ሀገራችሁ ትገባላችሁ? ስለዚህ አምላክ እስራኤል ገብቼ እንዳላማርርህ አንተ ለኔ የሚሆነውን ታውቃለህና እስከዛሬ ድረስ በራሴ ፍቃድ ስጓዝ ኖሬያለሁ። አንተ ለኔ ያዘጋጀህልኝን የማይበትን አይን አንተ ክፈትልኝ ብላችሁ በሉት። ይሄ መልእክት ለምንድን ነው እየተደጋገመ የሚመጣው? ለምንስ ሶስተኛ ሆነ? ምናልባት እግዚአብሔር በቃ ብሎ ይሆናል። ምናልባት የጥንት የአባቶቻችን የጾም የጸሎት መልስ ይሆናል። እመቤታችን አስራት ሀገሯ ናት። ኢትዮጵያ ሀገረ እግዚአብሔር ናት።
ስንቱን ኢትዮጵያ ውስጥ ስንት ፈተና ስንት መከራ ያሳለፉ ሰዎች አሉ። በባህርም የቀሩ አሉ። ወንድሞቻችን በክርስትናቸው የተቀጠቀጡና የተገረፉ አሉ። አሁንም በመላው ዓለም ያላችሁ የፈለገ ዜግነት ይዛችሁ ብትቀመጡ ነገሩ እየባሰና እየከረረ ከእግዚአብሔር አምልኮት ወጣችሁ ወደ ሰይጣን አምልኮ እንድትሄዱ ግልጽ መንገዱ እየተከፈተላችሁ ያንን እየመረጣችሁ ልትኖሩ ነው። ስለዚህ እኔ እህተ ማርያም የተባልኩትን ማስተላለፍ ነው። እናንተ ደግሞ በጸሎት ጠይቃችሁ መጓዝ ነው። እግዚአብሔር ሁላችንንም በሚገባን ቋንቋ ያናግረን። መብርሃን ወላዲት አምላክ የሷ ምልጃ ነው። ይሄ የሷ ምልጃ ነው። አባቶች እናቶች ሲጸልዩ ሲለምኑ የኖሯትን ያችን ቃል ጠብቃ ነው። ህዝቡ በበረሃ እንዳያልቅባት በስደት ዓለም በዛው ሄዶ እንዳይቀርባት አይደለም እሱ ሞተን እንኳን ስጋችን በሰው ሀገር ላይ እንዲቀርም አትፈልግ። በሀገራችን ላይ ክብሩን እንድናይ ነው የምትፈልገው። ዛሬ ልጆቻችን ኢትዮጵያነታቸውን የረሱ ስንት አሉ። ቋንቋቸውን መናገር የማይችሉ ስንት አሉ። ኢትዮጵያዊነታችን ተረስቷል። እኔ ግን የተነገረኝ ኢትዮጵያዊነት እንቁ እንደሆነ ነው። ችን አገር ለማጥፋት በብዙ መልኩ ተሰራጭተዋል። በብዙ መንገድ ተከፋፍለውታል። በየቦታው ነው ያሉት። ማጥፋት ነው ችን ሀገር ግን አይቻልም። በጣም ብዙ የሚደንቁ ነገሮች ነው በኢትዮጵያ ላይ የሚታዩት። አጠፋን አደቀቅን ሲሉ በዚህ በኩል የወላዲት አምላክ ምልጃ ብቅ ያደርጋል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከትውልድ ሁሉ ማን አስተዋለ የሚል ቃል አለ አይደል? እንግዲህ የሚያስተውል ያስተውላል። አሁን ኢትዮጵያ ሄጄ እኔ ምን ልሆን ነው? ምን መሻሻል ላመጣ ነው? ከምንጠቀምባቸው አንፃር ሁሉ የምታወዳድሩ አላችሁ። እንደሱ ካላችሁ ጭንቅላታችሁ በጣም ጠባብ ነው። ኢትዮጵያዊነታችሁን አትርሱ። እድል ተሰጥቶናል ግቡ ተብሎ በኋላ ግን ከኋላችሁ እንዳይቀድሟችሁ መተው ከሆነ ጊዜ በኋላ ከኢትዮጵያ መውጣት እንጂ ወደ ኢትዮጵያ መግባት ይከለከላል። ከኢትዮጵያ መውጣት ይፈቀዳል፣ ወደ ኢትዮጵያ መግባት ግን በር ይዘጋል። ያ በር ሳይዘጋባችሁ በጸሎት እየጠየቃችሁ ወደ ሀገራችሁ መግባት ነው። አረ ይሄ መንግስት ምን እናደርገዋለን? ከዚህ መንግስት ጋር እናንተ ምን ጉዳይ አላችሁ? ይሄን ሀገር ለሱ የሰጠው ማን ነው? አረ እኔ በተነገረኝ ነው የሚሄደው። ሀገሩ የወላዲት አምላክ ነው። እግዚአብሔር አምላክ ይችን ምድር ፈጥሯታል። ፖለቲካ ውስጥ ያላችሁ ጽዱ። ምንም ውጤት ፖለቲካ እንደማያመጣ አእምሯችሁ ይወቅ። ጸልዩ። እግዚአብሔር የወደደውና የፈቀደውን ያስቀምጣል። ይሄ ሁሉ ኃጢያታችን እኮ ነው። እንደዚህ አይነት መንግስት አውሬ መንግስት አመጣ ያስቀመጠው በኃጢያታችን ራሳችን አሳልፈን እርስ በርስ እየተሰጣጣን በዘር እየተከፋፈልን ቋንቋሽ ምንድነው ቋንቋ ምንድነው እያልን እርስ በርሳችን ሁላችንም ተጠያቂ ነን። ግን ወላዲት አምላክ ህዝብን አልተወችም። ለዚህ ነው በስደት ያሉት ኢትዮጵያውያን ወደ ሀገር ግቡ የተባለው። የነቃ ይነቃል፣ የተኛ እንግዲህ ይተኛል። የሚገርመው ነገር ወደ ሀገር ግቡ ስል ሁለት ሰው ይሄን መልእክት ትእዛዝ ተቀብሎ ገብቷል ወደ ሀገር። መጨረሻውን እግዚአብሔር አምላክ ያሳምር። ምክንያቱም የሰው ልጅ ፈተና አያጋጥመውም አይደለም፣ ሁላችንም ፈተና አለን። ያንን ግን ጠንክረን ማለፍ ነው። ቤት ምን ይኖረኛል? የት እጠለላለሁ? የት እገባለሁ? እስቲ
እስቲ አንተ ወይ አንቺ ወላዲት አምላክ እናቴ አንቺ ቅደሚ ብላችሁ በሏት። እኔ እንደማቀው እንደተነገረኝ የሰማይ አምላክ እንዳዘዘው በኢትዮጵያዊነታችሁ ቤት እንደሚሰጣችሁ በኢትዮጵያዊነታችሁ የወር ተቆራጭ እንደሚደረግላችሁ ይሄንን አውቃለሁ። ያንን ሰዓት የምናቀርበው ደግሞ እኛ ነን በጸሎት በአንድነት በኢትዮጵያዊነታችሁ የሚከፈላችሁ ሰዓት ይመጣል ያለችው። መቼም በአሁን ሰዓት ሰው ልጅ ገንዘብ አይደለም የሚሻው። ስለዚህ ስለ ቤት የምትጨነቁ እግዚአብሔር ሆይ ምስጢሩን ፍታልን፣ ለእህተ ማርያም የምትነግራትን እስቲ ለኛም ግለጽልን በላችሁ ለምኑ። አንዳንዶቻችሁ ደግሞ በሕክምና ላይ ነው የምንኖረው፣ እንዴት ነው ይሄን ያህል መድኃኒት እየወሰድን ነው? ሲጀመር መድኃኒቱ አይደለም የሚያኖራችሁ፣ ጭንቅላታችሁን መድኃኒቱ ነው ብላችሁ ስላላችሁት ተቆጣጥሯችኋል። እግዚአብሔር ከጻፋላችሁ ቀንና ጊዜ አትወጡ። አንድ መድኃኒት ወስዳችሁት ካላዳናችሁ ወይም ለዛ በሽታ ያ መድኃኒት ስራ ካልሰራ የእድሜ ልክ መድኃኒት የሚባለው ራሱ አሁሬው ሰውነታችሁን እንደተቆጣጠራችሁ ማመን አለባችሁ። መድኃኒት ደግሞ የእድሜ ልክ የሚወስደው አሕዛብ ነው፣ እግዚአብሔርን የማያውቅ ሕዝብ ነው ያለችኝ መብርሃን። ግንቦት 1 የእመቤታችን ልደት የተሰጠኝ መርህ ነው፣ ሁሉም እንዲያከብረው ሁላችንም እንድናስባት ያልኩበት ምክንያት የሚመጣልኝ መልእክት ከሷ እጅግ የሚደንቅ ነው። ምን ያህል እግዚአብሔር ልጆቹን ይወዳል፣ ምን ያህል የእመቤታችንን ቃል ኪዳን እግዚአብሔር ይፈጽምላታል የሚለው ነው። በሚደንቅ ሁኔታ በሚደስ በሚል ሁኔታ ነው ያከበርነው። እዚህም አዲስ አበባ ላይ እንደዚህ ተከብሮ አያውቅም ነው የተባልኩት። በእርግጥ እዚህ አዲስ አበባ ላይ አልነበርኩም፣ እኔ ባህር ዳር ላይ ነበርኩ። ምክንያቱም አስራት ሀገሯ ናት። በተለያዩ ነገሮች ላይ መብርሃን ምልክት ተሳይታለች ለሚገባቸው። አሁንም እናንተ ኢትዮጵያ ብላችሁ ስትሉ አይ መንግስትን ፈልጋችሁ ወገን ዘመድ ፈልጋችሁ አይደለም የምትመጡት። አንቺን ነው ወላዲት አምላክ በሏት። የልጅሽን መልእክት አምነን ነው አንቺ ቅደሚ ከፊት በሏት። አትፍሩ፣ ምንም ያስፈራ ነገር የለም። ግን ሳትጸልዩ እግዚአብሔርን ሳትማጸኑ ኃጢአቴ ይበሉት፣ ኃጢአቴ ጋርዶኛል በሉት። እውነታውን መንገድ እንዳላቅ ኃጢአቴ ስለበዛ ነው ያንተን መንገድ ላቃር ልድረዳ ውስጥ ያልቻለው ብላችሁ በሉ። ይሄ ሶስተኛ የመጨረሻ መልእክት በስደት ዓለም ያለ ኢትዮጵያውያን እንዲገባ ነው። ከዚህ በፊት የሚጠይቀው ስላለኝ ነው። ከመንግስት ጋር እንደዚህ ችግር አለብኝ እንደዚህ ችግር አለብኝ። ከመንግስት ጋር ሳይሆን ችግሩ ከእግዚአብሔር ጋር መለያየቱ ነው። ዛሬ ከመንግስት ጋር ጦርነት ያመጣብን ከእግዚአብሔር ጋር ከተፈታ ማንም አይከለክላችሁም በምድር ላይ። ዋናው የሰማይ አምላክን በንስሐና በይቅርታ በሱባኤ ይቅርታን መጠየቅ ነው። እግዚአብሔር ይቅር ባይ አምላክ ነው፣ ይቅርታን ይሰጣል። ያቺ በር እንዳትዘጋባችሁ ተግታችሁ ጸልዩ፣ ለምኑት። እግዚአብሔር ሰሚ አምላክ ነው። እኔንም ባለቤቴ ክንፈ ገብርኤልንም ልጆቻችንንም ሰምቶ ከስደት ዓለም አምጥቶናል። የኔ መግባት በአንተ አይኔ ታየ ይሁንልኝ ብዬ ነው ያልኩት። ገብቼ እንዳላማርርህ አይ ቀንሽ ተጽፏል በዚህ ቀን መግባት አለብሽ ብላ ወላዲት አምላክ ባለችኝ ቀን የገባሁት። ሐምሌ 21 ተነስቼ ሐምሌ 22 2007 ገብቻለሁ። እስካሁንም ድረስ በምልጃዋ ቆሜያለሁ። በሷ ዣንጥላ ስር ተከልዬ ቆሜያለሁ። አሁን ደግሞ
ለልጆቼ መልእክት አስተላልፍ ይላለችኝ። ሳይገባኝ ባሪያው አድርጋኛለች። እግዚአብሔር የተመሰገነ ይሁን። የሚያስተውል ያስተውላል ለመልእክቱ። በተለይ በውጭ ዓለም ስንኖር ምቾቱንም እንወደዋለን። አንዳንዶቻችን ንጽህናውን እንላለን። ምቾት እኮ አገራችንም ላይ አለ። ንጽህናም ራሳችን አገራችንን በንጽህና መያዝ እንችላለን። ፍቅርን እኛ ራሳችን ፍቅር ከቤታችን መጀመር እንችላለን። ስለዚህ መንግስት አለ መንግስት ምንም አያመጣም። አይገርምም? በቁጥር 20 ቪዲዮ ላይ ለመንግስት ማስጠንቀቂያ ሰጣለሁ። ከሰማይ አምላክ ስጪ የተባልኩት ማስጠንቀቂያ። ይሄ ውረድ ምናምን አይደለም። እሱን አይደለም። እሱን ጨርሻለሁ። ውረድ የሚለው ቃል አይደለም። በስደት ዓለም እንኳን እንዴት ይሄ መንግስት የተስፋፋ መሆኑን እንዴት የተደራጀ መሆኑን በኑሯችሁ ውስጥ ሁሉ እንዴት እንደገቡባችሁ የሚደንቅ ነው። በቃ ይሄ መንግስት አብሮ መወለድ ብቻ ነው የቀረው ነው የተባለው። አብሮ 9 ወር ማማፀን ተቀምጦ መወለድ ብቻ ነው የቀረው። ሁሉ ነገር ይዟችኋል። እዚህ ጋር ፍቱት። ጭንቅላታችሁ አመለካከታችሁን ቀይሩት። ምን ሰማው? ባለፈው ጊዜ ስለ ጫት ሲወራ በእርግጥም እኛ ኢትዮጵያውያን በተለይ ክርስቲያኖች ጫት ከኢትዮጵያ ወደ ሌላ ሀገር እንወስዳለን። ይሄ ገቢያችሁ እውነት እንደው ጉሮሮን ይሞላል? እንደው የያዛችሁትን መኪና ገዛላችሁ፣ ህይወታችሁን ቀየረ፣ የሰው ህይወት እየደረማመሰ ይሄ የሰው ህይወት እያጨለመ የሲኦልን በር እየከፈተ ይሄ ክርስትና ነው አይደለም። ሲጀምር በኢትዮጵያ ላይ ተውኝ። በቃ እንደው ድሬዳዋ ሄጄ ነበር። ወተሯ ኪዳነ ምሕረት የምትባል ድሬዳዋ ባህር ዳርና ድሬዳዋ ሲታይ ያለው ልዩነት በጣም ይደንቃል። መንገዱ የሐረር መስመር ጠቅላላ በጫት የተጥለቀለቀ አንድ ሌላ ነገር አይታይበትም። ከጫት ሌላ የሚያበቅለው ጫት ብቻ። መንግስት የሌለው ሀገር ነው የሚመስለው። እንደውም ሶማሌ ትሻላለች። ኧረ ከተማዋ ሲታይ ከጫት ሌላ የ7 እና የ8 ዓመት ልጆች ጫት እየቃሙ ነው የሚታዩት እዛ። በቃ እና እንደ ልማድ ሆኖ በቃ እንደ ባህል ሆኖ ተቆጠረ። ይሄ እኮ ከእግዚአብሔር ጋር ያለያያል። እና የሚደንቅ ነገር የሰማሁት ምንድነው? ትግራይ ውስጥ ጫት ማብቀል አይቻልም፣ ጫትም እንዲገባ አይፈቀድም። ሌላ ደግሞ ምንድነው? ያ በድብቅ ነው የሚገባው። ድንቅ ነው በእውነት። ትግራይ ውስጥ አይገባም ይሄ ነገር። እኔ ግራ የገባኝ ግን ሌላው የኢትዮጵያ ክልል ሰው የለበትም ማለት ነው፣ ፍየል ብቻ ነው። ለምን ትግራይ ብቻ ሆነ ይሄ ነገር የተከለከለው? የሰው ዘር የለም ሌላው ክልል ላይ? አሁንም ይሄ መንግስት አይደለም ጥያቄ የሚሆነው፣ እኛው ነን። ዛሬ በአዲስ አበባ ላይ የሚታየው ወጣት ሮብና ዓርብ የሚጾም ወጣት የነበረ ጾም የሚባል ነገር አይታወቅም። በጠዋት ሻይ በዳቦ ሲዘርግቶ ጠዋት ላይ ቡናዋን ዘርግታ ከቡናዋ ስር ተቀምጦላት ነው የሚታየው እያመነዠገ። እንግዲህ አሁን በእርግጥ ሮብና ዓርብ ጾም ሰሞኑን የለም እንግዲህ ይገባል። ከገባም ጾሙ በኋላ አንድ ሰዓት እንኳን እሱ ስጋ ቤቶች ራሱ ሮብና ዓርብ ክፍት ናቸው። እንግዲህ ትግራይ ውስጥ ጫት እንዲገባ ካልተፈቀደ ኢትዮጵያ እና ትግራይ የተለያዩ ናቸው ማለት ነው። እኔ ግራ ገባኝ።
የእግዚአብሔር ይፍታው። እውነት ደስ ይላል ባለመቃማቸው እዛም ባለመግባቱ። ግን አንድ ነገር ግን አለ እዛ የሚደንቅ ነው። ግብረ ሰዶም እኮ እዛ ኃይለኛ አለ። እሱንስ ለምን አልተከላከላችሁትም ታዲያ? ትግራይ ውስጥ ኃይለኛ ግብረ ሰዶም አለ። እሱንስ እንዴት ምንድን ነው የሚቆመው? ጫት እንደማይጠቅም እዛ ቦታ ላይ ይታያል ማለት ነው። የሐረር ህዝብ በጫት አልቋል ከ7 ዓመት እድሜ ጀምሮ እና ይሄን መንግስት ነው የምትፈሩት እናንተ? እግዚአብሔር ያየኛል የሚለውን ነገር ነው እኛ መፍራት ያለብን። አንተ የፈቀድከውን ነው የወደድከውን ታደርጋለህ በሉት። ሁልጊዜም የሰው ልጅ ሳይጸልይ ሊወጣ ከቤቱ አይገባም ትላለች መብርሃን። አቡነ ዘበሰማያት ብሎ አመስግኖ ሰግዶ የሚጠብቀውን መልአክ አይቶ መንገዱን ሁሉ እግዚአብሔርን እያመሰገነ በውስጡ እየዘመረ ነው ወደሚሄድበት የሚሄደው። ሲገባም ደግሞ እግዚአብሔርን አመስግኖ ከቤተሰቡ ጋር ይቀላቀላል። ያለ በእኛ ህይወት ያን ሁሉ የምንረዳበት ልቦና እግዚአብሔር ለሁላችን ያስተምረን። ተማሪያም የሚገርም ነው እንደዚህ እየተናገርሽ ያለሽ። አሁንም ከእግዚአብሔር ጋር መሆኔን ብዙዎቻችሁ ልትረዱ ስላልቻላችሁ ነው የሚያስደነግጣችሁና የሚያስፈራችሁ። እግዚአብሔር እኔንም እናንተንም ሊምረን ፈልጓል፣ መንገድ ሊያሳይ ፈልጓል። ያንን ማንም እንቅፋት ሊሆንበት አይችልም። የፈለገ ቢያስሩ እግዚአብሔር ሰንጥቆ ያወጣል። የፈለገ ቢገሉ ያቺ ነፍስ ሰዓቷ ገና ከሆነ እግዚአብሔር ገጣጥሞ ያቆማታል። የሚመካ በእግዚአብሔር ይመካ፣ በሰው የሚመካ የተረገመ ነው ተብሏል። አምናለሁ። በመልእክቶቼን በማደርጋቸው ነገሮች ሁሉ እግዚአብሔርን አምኜ ነው። በማንም ተስፋ አድርጌ አይደለም። ይሄ መልእክትም ስናገር ዝም ብዬ ተናገርኩ። ወደ ሀገራችሁ ግቡ የሚለው ቃል ራሴ ያፈጥሬ የተናገርኩት ነገር አይደለም። እግዚአብሔር ስለፈቀደና ስለወደደ ነው። ሰዓቱ ስለደረሰ ነው። ብዙዎች በእኔ የሚበሳጩ እቺ ሴት መቼ ነው የምትሞትልን? መቼ ነው የምትጠፋልን? ያለው እንግዲህ እግዚአብሔር እስካለልኝ ሰዓት መልእክቴን አስተላልፋለሁ። በዚህ መልእክት ግን ሁላችንም ማስተዋልና ጥበብን ያድለን። ምክንያቱም ድንጋይን ድንጋይ ነህ ብለው ካላሉት አይደል፣ ሌባንም ሌባ ነህ ብለው ካላሉት አይገባውም። እኔ ጋራ የሁሉም ጸጋ ይለያያል። አንዳንዶቻችሁ ስልክ እየደወላችሁ ከእንደዚህ አይነት ነገሮች አሁን ከሚዘረዘሩት ነገሮች ሳትወጡ ስላመመኝ ነው ትላላችሁ። ይኸውላችሁ እኔ ልንገራችሁ፣ ህግ አለ የተሰጠኝ። ያንን ህግ ካላጸዳችሁ፣ ያንን ህግ ካላደረጋችሁ እኔ አላስተናግዳችሁም። ስልኬንም እንዴት እንደምታገኙት ራሳችሁ ታውቁታላችሁ። ስልኬን እኔ ይፋ ማድረግም አልፈልግም። በድረገጽ እኔ አላወጣም። ከዚህ በፊትም አንድ ሰው ድረገጽ ለቆብኝ ነበር። ያንን ወዲያውኑ አውጥተነዋል። ህዝብ መገናኘት ያለበት ከእግዚአብሔር ጋር ነው። እኔ ወደ እግዚአብሔር መንገድ የወጣነውን ኧረ በዚህ ነው መንገድ ተብለናል፣ በዚህ እንሂድ ነው የምለው። እኔ ጋራ በመደወል ስልክ መፍትሄ የለም። መፍትሄ ያለው እግዚአብሔር ጋር ብቻ ነው። አንዳንድ ጊዜ የምትደውሉ ሰዎች ከበስተጀርባችሁ ብዙ ጉድ እኮ አውቃለሁ። ሲገለጥልኝ ሲከፈትልኝ እሷ እኮ እንዲህ ናት፣ ይሄ እኮ እንደዚህ ነው። አንዳንድ ሰው በሚገርም ሁኔታ ነው የሚደውሉት።
አምነው አይደለም ሊፈትሹኝ የሚደውሉ አሉ። ገና እንዳነሳው ስልኩን የምቆጣቸውና አታርፊም ታርፊያለሽ ብዬ የምዘጋበት ጊዜ አለ። እኔ የኔ ስልክ አያስፈልጋችሁም። መንበርከክ ነው። ተንበርክኮ ወደ እግዚአብሔር ማልቀስ ነው። መጸለይ ነው። በንስሐ መመላለስ ነው። ክፋትና ተንኮል ይዞ የትም እርምጃ ይኬድ። ስለዚህ የኔን ስልክ እያገኛችሁ የምትደውሉ ሰዎች ከዚህ ነገር ውስጥ ካልወጣችሁ እኔ ጋር ባትደውሉ የተመረጠ ነው። ምክንያቱም አዎ ከታዘዝኩ ግዴታ ነው ያን ስልክ አነሳለሁ። ምንንም ሳትተው ከምንም ሳትወጡ የምትደውሉ አላችሁ። አይ እኛ በረከቱን እንሳተፍ አይቻልም፣ አትሳተፉ። ሊፕስቲክሽን ሳትጫትሽ መቃምሽን እያሳታቆሚ መጠጥ መሸጣችሁ ሳታቆሙ ይሄን ጠይቄያችሁ እኔ ከዚህ ነፃ ነን አዎ ብላችሁ የበረከት ስራ ሌላ ቦታ ብትሳተፉ ሸክሙን የምትሸከሙት እናንተ ናችሁ። ከኔ ከራሴ ካወረድኩ ማለት ነው። በሰንበት ምድር የሚሰራ መጠጥ ቤት ተነግዶ ዘፈን ተዘፍኖበት ሲዲ ካሴት ምናምን የዘፈን ምናምን ሸጣችሁ አስራት በኩራት ብታስገቡ ምንም በረከት የላችሁ። እግዚአብሔር ያዝንባችኋል። እኔ ጋር አግበስብሶ መውሰድ ምናምን የለም። እኔ ኩሩ እናት ነኝ ያለችኝ እናት ኩሩ ናት። በስሟ ብዙ የሚነግዱ አሉ። አያቋትም ብዙ ይነግዳሉ። ስለዚህ እኔ ጋር ሳይሆን እግዚአብሔርን ተንበርክካችሁ የእመቤታችንን ምልጃ ጠይቃችሁ የመላእክትን ተራዲነት የቅዱሳን የጻድቃን የሰማዕታትን እግዚአብሔር የወደዳቸውን መርጦ ጸሎታቸውን የሰማቸውን ለምናችሁ ይሄን መነግራችሁን መንገድ መከተል ነው ካመናችሁበት። እኔ ጋር ስልክ መደወል አያስፈልጋችሁም። መፍትሄው ትእዛዝ መፈጸም ነው። አታርጉ የተባለውን አለማድረግ። ከግንቦት 1 ጀምሮ ስጋው ደሙ ያልተቀበለ ሕዝብ ቤተክርስቲያን እንዳይገባብኝ ይብላለች። አለቀ። በአሁን ሰዓት ያለው ተግበስብሶ መግባት የካቶሊክ ስርዓት ነው። ዛሬ ቤተክርስቲያናችን ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሷም ገና የምናገረው አለ። ስለ ቤተክርስቲያን አሰራር የተናገረችውን መብርሃን በጳውሎስና በማቲያስ ጊዜ የተሰሩ ቤተክርስቲያን ስርዓት በጣም የሚያሳዝኑ ናቸው። የቤተክርስቲያኑ አሰራሩ ራሱ ማለት ነው። ዛሬ ሁሉም በዋናው በር ቤተ መቅደሱ በር በቅኔ ማህሌቱ በር ተከፍቶልን እየረገጠን የምንገባው ያ ስርዓት ትክክል አይደለም ትላለች። ሴት በሴት በኩል ወንድ በወንድ በኩል ነው የሚገባው። ካቴድራል የሚለው ስም ራሱ በቃ ካቴድራል የተባለ ቤተክርስቲያን በዛ መሃል እመብርሃንን የካዱ አባቶች እንዳሉ ግልጽ ነው ማለት ነው። ምክንያቱም ቅዱስ ቤተክርስቲያን የሚባለው እየተሰረዘ ለምሳሌ ያህል ባህር ዳር ጊዮርጊስ ቤተክርስቲያን ጊዮርጊስ ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን ካቴድራል ነው የሚባለው። በጣም የሚገርመው እኔም ማህበሩ ስንሄድ እዛ ነበር የምናርፈው። በዚህ ግንቦት ወር አክብረን ስንመለስ እንዳያድሩ ተብሎ ትእዛዝ መጣ። ጠቅላላችን ማህበርተኞች እኔ በርግጥ አላድርም ቀደም አርጋም ተናግራለች። እኔም ለማህበሩ ነግሬያለሁ ይሄን ነገር እንደሚያመጡ ለከለከላለሁ ነበር እንደውም ያልኳቸው። እኔ ሳልከለከል አልቀርም እዛች ቤተክርስቲያን ውስጥ ባህር ዳር ጊዮርጊስ ቤተክርስቲያን ማለት ነው። ይሄው ግን መብርሃን ቀደም ብላ ለልጆቿ ይሄ እንደሚሆን ስለሚታወቅ ቦታ አስተካክላለች። አንድ አባት ጋር እንዲያርፉ አዘጋጅታለች። እኔ ግን ቀጥታ ከመርከብ እንደወረድኩኝ በቤት መኪና ነው ተነስቼ የምሄደው። ምክንያቱም ሰው ቤት ማደር ወይም ሆቴል ማደር አይፈቀድልኝም። መኪና ባጣ እንኳን ጋቤ ለብሼ ጎዳና ልጆች ጋር ነው አብሬ ተደባልቄ የምተኛው። ቤተክርስቲያኗ ምንድነው ያለችው? የጊዮርጊስ ቤተክርስቲያን ቦታ የለንም አሉ። ማአት ቦታ እኮ ነው ያለው ማደሪያ። እና ምን ተባለ? ስብሰባ ነበራቸው እነሱ። እህተ ማርያም ለጣና እንጂ ለጊዮርጊስ ቤተክርስቲያን ምን አደረገች? የማደርገው የሚሰጠው እግዚአብሔር ነው።
የሚያደርግ እግዚአብሔር ነው። የምሰጠውን ደግሞ አላዩም እነሱ ምን እንደሰጠው። ሰው እንዳቅሙ ይሰጣል። አዎ ጣና ላይ የታዘዝኩት እዛ ያለ ግልምጫና እዛ ያለ የአይን ሁከታ እጅግ ያሳዝናል። ቤተክርስቲያን የግል ሆነች ማለት ነው። ይሄንን ባህር ዳር ላይ ያለው የቅዱስ ጊዮርጊስ ቤተክርስቲያን ነው የምናገረው። ማህበርተኛው እንዳያድር ትእዛዝ ተሰጠ። ለምን? እመቤታችንን አወድሰን ስለመጣን የሷ ተቀናቃኞች ስላሉ የሷን ብር መብላት ነው የሚያውቁት እነሱ። በስሟ መነገድ ብቻ ነው። በስሟ ብዙ ብር እንደሚገባ ያውቃሉ። ህዝበ ክርስቲያን ገንዘብን አስራት በኩራትህን የት እንደምታስገባ ቦታ ምረጥ። በእርግጥ በኃጢአት የመጣ ብር ሲገባ ለነሱ ይመቻቸዋል። ጸድቶ የሚገባ ብር ግን እንደ እሳት ያነዳቸዋል። እግዚአብሔር ህዝቡን በተለያየ መንገድ ያስተምራል። የአስራት በኩራት ብር አንድ ሰው አስራቱን ሲከፍል ግዴታው ነው። አዎ ግን ከየት አመጣን ነው ይሄን ብር የምንከፍለው? እንዴት ነው የሚከፈለው ይሄ ብር? ከማኪስ መጣ? እንደዚህ አይነቱ ብር እኮ ጠንቋይ ቤትም ይገባል። ካቴድራል ለምን ተባለ በሏት እስቲ መብርሃን። ቅድስት ቤተ ክርስቲያን የምትለው ሊሰረዝ ነው። ይሄ እኮ ይነዝራል፣ ግን ትመልሰዋለች። ሁሉም ወደ ቤቷ ወደ ቦታው ተመልሳለች። ሰው ልጅ አይደለም የሚመልስላት፣ መላእክቶቿን አቁማ ነው። የሰው ልጅ ዛሬ ለራሳችን ነው ሩጫ። ቢቸግረን አገር ለቀን እንወጣለን። እሷ ግን አገሯ ላይ ቆማለች። ስደት ላይም በጠይቋት ስደት ዓለም ላይ ቆማ ታስተናግዳቸዋለች። እኔም ከስደት ዓለም ነው ይዛኝ የመጣችው። ብዙ አይነት ፈተና ነው ያለው። ገዳም ሲኬድ ራስን ለፈተና አዘጋጅተህ ሂድ ይባላል። እንግዲህ እኔ ፈተናውንም መከራውንም ሁሉንም እሷ አለች ብዬ ነው የሚሄደው። ወላዲተ አምላክ እግዚአብሔር እንደ አቅሜ ነው ሁሉን ነገር የሚመጣውንም ፈተና እንድቀበል የሚያደርገኝ እና እንኳን ሰው ሀገር ላይ አገራችንም ላይ ብዙ አይነት ፈተና አለ። ግን ያንን ፈተና ሁላችንም ማሸነፈን ከእግዚአብሔር ጋር በጾም በጸሎት በስግደት እንድንኖር ይርዳን። ዛሬ ከ185 ወንዶች እድላችሁ የለም። እድል ፍለጋ የምትንከራተቱ ብዙዎች ናችሁ። ይሄንን ግን ተንበርክኮ እግዚአብሔርን አለመጠየቅ ነው። ያላችሁን ዕውቀት አትጠቀሙበትም፣ ያላችሁን ችሎታ አትጠቀሙበትም። በተማራችሁበት አትሰሩም። ከተማራችሁበት ውጪ ወጣችሁ ትሰራላችሁ። በተማራችሁበት ደግሞ ሰራን ስትሉ ምንም በረከት የለም፣ ሰላም የለም፣ ጤና የለም። ይሄ ሁሉ ከእግዚአብሔር ጋር ስለተራራቅ ነው። አሁንም ሁላችንም ጸሎት ያስፈልጋል። ለጸሎት ራስን ማዘጋጀት ያስፈልጋል። ክርስቲያን ደግሞ ሁሌ በንስሐ መመላለስ አለበት። በማወቅም ባለማወቅ የሚሰሩትን ኃጢአት ይቅር በለኝ ብሎ ነገር ድፍንፍን የለም። በደንብ መዘርገብና መናገር አምላክ ነው። ስለ ማርያም ፊት እንደው ንስሐ አባት እንኳን በዛ ሰዓት አባቶች ሊቀበሉን እንኳን ባይችሉ እንደ አጋጣሚ ሆኖ ባናገኛቸው እንኳን እግዚአብሔር አምላኬ ወይ ብላችሁ ተንበርክካችሁ የንስሐ ቀን ቤት ውስጥ ያስፈልጋል። ስለ ማርያም ፊት ቆማችሁ እግዚአብሔር ሆይ ይሄን በድያለሁ፣ ይሄን አጭበርብሬያለሁ እኮ ብላችሁ መስክሩ። አለበለዚያ መለወጥ የለም፣ መሻሻል የለም። እግዚአብሔር ያዘጋጀልን ነገር ልናይ አንችልም። ወደ ሀገር ግቡ የተባለውንም ገብተንም እግዚአብሔር በሚሰጠን ነገር አንረካም። እንድንረካ እግዚአብሔር የሰጠንን ነገር እንድንወድ ጸሎት ያስፈልገናል። ሀገራችን ላይ በአንተ አይን የታየ ሃይማኖት አባትና በአንተ አይን የታዩ የሀገር መሪዎች አቁሙልን ብለን ብንጠይቀው ያደርግልናል። ቤታችን ውስጥንም ያለውንም ጓዳ እግዚአብሔር አንተ የፈቀድከውና የወደድከውን አድርግልን። ትዳር የሌላችሁም እግዚአብሔር በአንተ አይን የታየ ትዳር ስጠን በሉት። ላንተ የተገዛ የእመቤታችንን ምልጃ ያወቀ ተብሎ ነው የሚባለው። ዛሬ መኪና የያዘ ቤት የገዛ
እንዴ መኪና የያዘ ቤት የገዛ ምን አድርጎ እንደገዛ ምን ታውቂያለሽ? እና አንዳንዶቻችሁ ደግሞ የምወስደው መድኃኒት የሚመቸኝ ሀገሩ ይሄ ነው። ኧረ ስለ እግዚአብሔር የኢትዮጵያ ዶክተሮች እንደው ዝም ብለው ነው። ስነ ስርዓት ያዙ። በዓለም መብራን መስክር ያለችኝ ነው። በዓለም እንደ ኢትዮጵያኖች ዶክተሮች የሉ። ሌላ ውሸታም ነው ነጭ እዛ ያለው ደምህን እየመጠጠ እየወሰደ ይሄ ደም ምን ላይ ባደርገው ምን ይሻላል ብሎ ስንት አይነት ልምምድ የሚያደርግበት ነው ያለው። ነጭ ውሸታም ነው። ኢትዮጵያኖች ንጹህ ናቸው ማለት ያላልኩኝ፣ ግን በጸጋ የለበሱ አያት ቅድመ አያት ቆጥሮ የመጣ ጸጋ አለ። ግን እነሱም አላወቁበትም። በጸሎት ስለማይራመዱ ተወዳጅነትና ተቀባይነት የላቸውም። አንድ ዶክተር የሜዲካል ዶክተር ከኢትዮጵያ ውጭ ከወጣ 7 ዓመት ነው እንደዚህ 6 ዓመት ተምሮ እንደገና ዶክተሬቱን መቀበል አለበት። ይሄ ድራማ ነው። ይሄ በራሳችን ላይ እንዳንተማመን በቃ ለሀገራችን ጥሩ አመለካከት እንዳይኖረን ምን ኢትዮጵያ ውስጥ መማር ከንቱ ነው ዝም ብሎ ነው የሚለውን አመረህ ይዘን እንድንጓዝ ነው። ግን እንቆ ያለው እዚህ ሀገር ነው። ኢትዮጵያ ማዕድ አላት ገና ያልተነካ ገና ትኩስ። ቦታውንም ሄጄ ቃኝቻለሁ። አይገርምም? ደግሞ አሳዱኝ ታውቃለች። ደግሞ ሲብላችሁ ክላሻችሁን አዘጋጅታችሁ ነው ደግሞ ምሪን ብላችሁ ድራበኞች ተዘጋጃላት። በሰዓቱ ነው የሚወጣው ሁሉ ለዓለም የሚተርፍ ነገር ነው ያላት። ግን ካላወቅንበት እኛ በጾም በጸሎት ካልኖርን ያ የሚሰጠንን ነገር እንዴት እንደርስበታለን? እንዴት ተስማምተን በፍቅር እንኖርበታለን? በጥላቻና በክፋት ወደዚች ሀገር ከመጣችሁ አይ ጫልፍልኝ ብቻ ለሞክረው የሚል አመርህ ካላችሁ ባትመጡና እዛው ቁጭ ብትሉ ይሻላችኋል። ግን የውጭ ኑሮ ያስለቅሳችኋል። ነግሬያችኋለሁ። ከኢትዮጵያ መውጣት እጅግ ቀላል ነው የሚሆነው፣ ወደ ኢትዮጵያ መግባት ግን እየከረረ ነው የሚመጣው ብለሽ ቢያቸው ነው ያለች። እኔ ማምላክን ይዣለሁ፣ ወላዲት አምላክን ይዣታለሁ። እናንተ ማንን ይዛችሁ? የዛን ሀገር እንዴት ነው በቀን ውስጥ 2-3 ስራ የምትሰሩ ሰዎች አላችሁ። እውነት እንደው ሰላም አለው? እውነት ያን ደሞዝ የሚከፍላችሁን ሰው እንደ ንጉስ ነው የምታዩት? ማክበር ደስ ይላል። ኢትዮጵያውያን ስርዓታችን ነው ማክበር። እግዚአብሔር በሚወደን መንገድ ብንራመድና እስከዛሬ ድረስ እኛ በምንፈልገው መንገድ ሄደናል። ምንም የተሳካልን ነገር የለም። እንደው ሚሊዮንን ቆጥሮ ቤት ውስጥ የተቀመጠ ይሁን ምንም እኩል ሆኗል ህይወት። እሱም ስኳር ህመምተኛ ነው፣ እሷም ስኳር ህመምተኛ ነች። እሱም ኮሌስትሮል አለው፣ እሷም ኮሌስትሮል አለ። ዲስክ መንሸራተት ተብሏል፣ እዛም አለ፣ ሁሉም ጋር። ይሄ ሁሉ ኢትዮጵያውያን ከእግዚአብሔር ሊወጣ ይገባል። የኛ ጸጋ ዓለምን የምናስተምርበታለን። ዓለምን ዛሬ በኢትዮጵያ ላይ ያሉ ምሁራኖች ደንዝዘዋል። የደነዘዙበት ምክንያት ምንድነው? በእግዚአብሔር ስለማይጓዙ። ጸሎት መጀመሪያ አንድ ስራ ሲጀመር ጸሎት ፈቅደሃል ወይ አምላከ እስራኤል ፍቃድህ አለን ወይ ተብሎ ይባላል። እኔ እንደዛ ነው የምለው። ፈቅደህልኛል ጌታዬ። እኔ ቪዲዮ ስጀምር እና ስጨርስ ይሄ በፊትም ጀምሬ ማለት ነው በመልእክቶች ላይ በሚሄድበት ሰዓት መብርሃኔን አስተምራኛለች። ላዘጋጅ ነው፣ እዚህ ቦታ ልሄድ ነው፣ አቡነ ዘበሰማያት ብለሽ ልጄን አስፈቅጂ ትለኛለች። አቡነ ዘበሰማያት ካልኩ በኋላ ጨርሼ ጌታዬ ይሄን ቦታ ልሄድ ነው። ክርስቲያን በእርግጥ ጠባቂ መልአክ አለን፣ ሁሉም ሰው ጠባቂ መልአክ አለን። ግን ጠባቂ መልአክ ሁሌ ጠይቃለሁ። ባንጠይቅም አለን። ግን እኔ ለምንድን ነው የምጠይቀው? ጠይቂ ስለተባልኩ። ተመልሼ ስመጣ መልእክቴንም አድርሼ ስመጣ በጣም የሚገርመው ማቲያስ ጋር 2007 ላይ ስመጣ አዘጋጅታ እኔ ላከችኝ። ስመለስም 3 ስገጂ ብላ 3 ሰግጄ አቡነ ዘበሰማያት ብዬ በያሁን የተላክሽበትን መልእክት ለልጄ ንገሪው
ሄደሽ አድርሰሽ እሱ አጥቶት አይደለም። አምላኬ ሆይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያዘዝከኝን ትእዛዝ ሄጄ ፈጽሜ መጥቻለሁ፣ ግን ይሄ ሆኗል ብዬ መልእክቴን ተንበርክኬ እንዳልኳችሁ አቡነ ዘበሰማያት ብዬ እመቤታችን ቅድስት ድንግል ማርያም አመስግኜ መላእክታን ቅዱሳን ጻድቃን ሰማዕታትን የተሰጠኝን መልአክ በዛ በጉዞዬ ላይ እንዲጠብቀኝ የተሰጠኝን መልአክ አመስግኜ ከዛ ወደ ጌታዬ ትእዛዜን ጨርሼ መጥቻለሁ እላለሁ። ጸሎት ቦታ ላይ ተንበርክኬ ማለት ነው። ምንጣፌ ጋር ፊት ለፊት ቆም ምንጣፉንም አልነካም ጎንበስ ብዬ ከዛ በቃ ጨርሰሻል ትላለች። ይሄንን ልምድ እንድታረጊ ቪዲዮም ጨርሼ ቪዲዮም እንደጨረስኩኝ አሁን ከዚህ ቪዲዮን ልክ እንደጨረስኩ አቡነ ዘበሰማያት ብዬ አምላኬ መልእክቴን አስተላልፌ ጨርሻለሁ። ወደድከው ወይ? አንተ ተመችቷል ወይ መልእክቴ፣ አነጋገሬ፣ አንደበቴ፣ ህዝብህን አንደበት የህዝብህን አእምሮ የፊደላት መጣመን ህዝብህን እንደ መንገድ እንዳያስትብኝ ወደዋለሁ ወይ ብዬ እላለሁ። መልእክት ወዲያውኑ ይሰጠኛል። መልእክቱን እንዳስተላልፍ ፍቃድህ ነው ወይም ደግሞ ቪዲዮ ከመጀመሪያ በፊት አደርጋለሁ። ምክንያቱም እመብርሃን ያለችኝ ክርስቲያን እንደዚህ ነው የሚኖረው። አይገርምም? ያስተማረችኝ ይሄን ወላዲተ አምላክ ናት። ልጆቻችንንም እንደዚህ ልናስተምር ይገባል። ዛሬ ምሁራን የተባላችሁ እንደ ነጮቹ ለመሆን ነው የምትፈልጉት። ካለባበስ ጀምሮ ካነጋገር ጀምሮም እንግሊዝኛ ሲደባልቅ ወይ ተምሯል ይባላል። እንግሊዝኛ ሲደባልቅ እስቲ ግዕዙን ተናገር። እኔ ያለችኝ እመብርሃን የተማረ ግዕዙን የሚያውቅ ነው ብላለች። እና ግዕዙን ደግሞ የሚያውቁ ተብለው ስንት ደግሞ ሴራ ደግሞ ያላቸውም አሉ። እነሱን አላልኩም። እግዚአብሔር መርጦ ያስተማራቸው። እኔ ብዙ ጊዜ ጠነቀቃለሁ እንግሊዘኛ ላለማደባለቅ ማለት ነው። ወደፊት እናገራለሁ ለምን እንደሆነ ተንትኜ እናገራለሁ ለምን መደባለቅ እንደማልፈልግ። ጥላቻ አይደለም፣ ኢትዮጵያዊነቴ ነው ይሄ። እዚች ሀገር ላይ ብዙ አይነት ነገር ይታያል። ወይ ኢትዮጵያ ተቀየረ እኮ ምንድነው የሚባለው? ተሰለጠነች ኢትዮጵያ፣ በቃ ፎቅ ተገነባ፣ አስፋልት ተዘረጋ፣ ስልጣኔ፣ መብራት በግራና በቀኝ ገባ። ሲያሰኘው በግራው ያለው ይጠፋል መብራቱ፣ በቀኙ ይበራል። ሲያሰኘው ውሃ ይጠፋል። እንደውኛ ውሃ አተን ነው አይደለም፣ ፍቅር ስለሌለ ነው። መተሳሰብና መተዛዘን ስለሌለ ነው። ከላይ ጀምሮ የላቸውም፣ እኛም የለንም። ሁላችንንም በአንድነት የሚሰበስብ አምላክ አጽድቶ ይሰብስበን። አሁንም በመላው ዓለም ያላችሁ ኢትዮጵያውያን ወደ ሀገራችሁ ግቡ ተብላችኋል። ያንን የሚገልጽላችሁ መንፈስ ቅዱስ በእያንዳንዳችሁ በሚገባችሁ መልክ ያስረዳችሁ። እኔ ግዴታዬን መወጣቴ ነው። ምን እንበላለን፣ ምን እንጠጣለን፣ እግዚአብሔር ያዘጋጀላችሁ ትበላላችሁ፣ ትጠጣላችሁ። የት እንኖራለን፣ እግዚአብሔር ያዘጋጀላችሁ ትኖራላችሁ። ከሆነ ነገር ግን እንድታመልጡላትና እንድትወጡላት ነው የፈለገችው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አምላኬ ሆይ የሰላም ንጉስ እንደመሆንህ ሁሉ ሰላም ትሰጠንም ዘንድ እንለምንሃለን። አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታርገን ብለን እንለምናለን። ሌላም ጸሎት አለን እንዲህ ብዬ የምጸልየው በፊት ነው የቆየ ነው እንጸልያችን ጸሎት። ጌታ ኢየሱስ ሆይ ታስፈልገናለህ። ስለ ኃጢአታችን በመስቀል ላይ በሞትህ እናመሰግናለን። የልባችንን በር ከፍተን አዳኝና ጌታችን አድርገን እንቀበልሃለን። ህይወታችንንም ተረክበህ የዕለት በዕለት ፍቃድህን ለመፈጸም ኃይል ስጠን። ጌታ ሆይ በጭንቀታችን ጊዜ ሰላምን፣ በጥላቻ ጊዜ ፍቅርን፣ በትካዜ ጊዜ ደስታን፣
በፍርሃት ጊዜ ድፍረትን፣ በሐዘን ጊዜ መጽናናትን፣ በአደጋ ጊዜ መረጋጋትን፣ በብቸኝነት ጊዜ አንድነትን፣ በህመም ጊዜ ፍውስናን፣ በመሞት ጊዜ ሕይወትን ከቶ የምንለምነውን ሁሉ ያደርግልን ብለን ተስፋ ስለማንቆርጥ የቸርነትን ስራ ስተታድነን ዘንድ እንማጸንሃለን። ልዑል እግዚአብሔር ሆይ ለአንተ ክብርና ምስጋና ይገባሃል ብለን እንለምነው። ያደርጋል የአብርሃም አምላክ። የእመቤታችን የቤዛዊተ ዓለም ልጅ ፈጽማል። የእመቤታችን ምልጃ እንዳይለየን እያንዳንዳችን የእሷ ጥላ ውስጥ ካልሆንን ባዶ ነን። እግዚአብሔር አምላክ ከሁላችን ጋር ይሁን። አሁንም ለመምጣት የምታስቡ እንደውም ደግሞ ጭፍን ላደረገባችሁ እግዚአብሔር የሁላችንን አእምሮ ከፍቶ በሚገባ መንገድ ሁላችንን ያስረዳን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ ቁጥር 19 ቪዲዮዬ ነው። ክብሩ ይስፋ የመድኃኔዓለም የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔርን አመስግኘው አልጠግብም። ምክንያቱም እና አብርሃምን ያየ አምላክ እኔ ትሏን ተመለከተኝ። እኔን ከትልነት ወደ ሰውነት ቀይሮኝ ለሰው ደግሞ መልእክተኛ ያደረገኝ። አሁንም መልእክተኞቹ እንድንበዛ ልባችንን አዘጋጅለት። እግዚአብሔር ቅርብ መሆኑን ያየሁት። እግዚአብሔር የወደደውን ይጠራል። እግዚአብሔር የፈቀደውን መንገድ እንዲያስተምር ያደርገዋል። አሁንም ሁላችንንም ሲያስተምረን ሲመክረን የምንሰማበት ልቦና ይስጠን። እዚህ ጋር ድህነት አለ ተብሎ ዝም ተብሎ ጎርፎ አይኬድም። ያንተ ነው ወይ አብርሃም አምላክ? እመቤቴ እውነት እዛ ቦታ ላይ አንቺ ቆመሻል በምልጃሽ? እውነት መላእክታን አሉ ወይ? ቅዱሳን ጻድቃን ሰማዕታት እውነት እነዚህ ሰዎች እውነት ናቸው ወይ? ትክክል ናቸው ወይ? ያን መልስ እስክታገኙ መነቃነቅ የለባችሁ። ስተተኞችም ሆነው ብታገኟቸው የእስራኤል አምላክ በቃ ብለህ በላቸው በሉት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናቴ ማርያም ሰላም ላንቺ ይሁን። ያለ ሰግድልሻለሁ፣ ማልድሻለሁ። የአምላክ እናት ከሰይጣን እጅ ሰውሪ። ስንወጣም ስንገባ ከክፉ አንደበት አምሮን ከሚመርዙ ጭንቅላቻቸው ተጣሞ ሌላውን ከሚያጣምሙ ሁሉ እግዚአብሔር እንዲሰውረን ቅድስት ሆይ ለምኝልን። ሰሃሊነነ ቅድስት አሜን። አምላኬ መቅደስን እወደዋለሁ፣ በውስጡ ለመኖር ናፍቃለሁ። ሰላም እንድሆን በቤት በደጄ ወደ ማደሪያ ልምጣ ማልጄ፣ ወደ ማደሪያ ልምጣ ማልጄ። እንድሰለጥን በመላእክት ዜማ የሕይወትን ቃል ከአፍህ ልስማ፣ እንዲቀል ሸክሜ ከትከሻዬ ወደ ዙፋን ልቅረብ ጌታዬ። መልካም በሚሏት በመቅደስህ ሳመልክህ ልኖር ስማ
መቅደስን እወድዋለሁ በውስጡ ለመኖር ናፍቃለሁ ሰላም እንድሆን በቤት በደጄ ወደ ማደሪያ ልምጣ ማልጄ ወደ